እነሱ ናቸው እኮ የሚከፋፈሉና ቢኛ እኮ ሳንሆን እነሱ ናቸው በየገስቱ እየገቡ የሃይሚ እህቶች እንዲህ ብለው የሃይሚ እህቶች እንዲህ አድርገው ለምን እንደዚህ ይደረጋል አይባልም። ይኸውልሽ ቲጂ አሁን ለራሱ እየተመለሽ አይደለም እያወሩ ያሉት ስለ አንቺ ለምን እንደዛሽ ምናምን ብለው እያወሩ ነው ያሉት አይደለ? በቃ የሃይሚ ፎቶ ስላለበሱ ብቻ ማለት በምን እርግጠኛ ሆንሽ የሃይሚን እና የሃይሚን ፎቶ ብንለብስ እኮ የገባ ነው የሙየን ፎቶ ልናስነሳ ነው እንጂ እኮ ሃይሚን እንትን ብለን አይደለም። የሃይሚን ፎቶ ለብሰን ብንገባ ሙየን ዘቅዝቃ ስለነበር ሙየን ፎቶ አንሽረንል ነው የገባ ነው። ሙየ ደግሞ ፕሮፋይላችን አይደለም ማየት ያለብሽ። ሙየ ምን አደረገች ነው ደግሞ የተዘቀዘቀችው ምን አረፋች? አሁን ደግሞ ሌላ ምክንያት አለኝ ነው ያለችው። ምክንያቱን አልነገረችም። ሌላ ሰው እንድናገር የሃይሚ ልጆች ነው እንዲባል ሃይሚ እንድትዘቀዘቅ አሳልፈ ትሰጣለች። የሃይሚቶች እያለች ምን ያናድድሻል? ምን ያናድድሻል? የኔ ናት ምን ያናድድሻል? ለምን ትናደጃለሽ? ወይ ማሪ እንዴት ወይ ምን ነክለ መጀመሪያው ልጅላችሁ ተናገርታሻለኝ ከዛ ተናደድኩ። አንቺ ሳመጪ መጀመሪያ እኔ ሳልመጣ አላውቅም። ምን ማንንም ይዘቅዘቅ አላየሁም። ግን ሙዬ የተዘቀዘቀችበትን ሸር ሲያረጉ ስገባ ልክ እንደገባው ገሰሰ ታስገባች። አንድ ልጅ ብቻ እንደገባ ነው የሃይሚ አይደለም የሁለቱም ተጠቅማ አንድ ልጅ ቆይታለች። ስሟን መጥራት አልፈልግም ግን ቆይታለች። በሷ ምክንያት ነው እንደ እንዳለ የምትናገረው። የምር ከዚህ በኋላ የሃይሚ እህቶች የብሩክ እህቶች ምናምን እያላችሁ አትከፋፍሉ። ሙሉ የጨረቃ ፋሚሊ እያላችሁ እንትን በሉ እንጂ እናንተው ከፋፍላችሁን እናንተው አንዳርጋችሁን አይሆንም። ፕሮፋይል የለበሰው ሁሉ የለም እኮ ሲገኝ የሚባል ነገር ራሱ አይመቸኝም። በቃ ኦዲየንስ ብሎ ይኸውልሽ የሃይሚን ፎቶ የሃይሚን ፎቶ ያደረጉ ናቸው መጀመሪያ የነበሩ ማለት ነው። የምንም ይሄት የለም ኦዲየንስ ናቸው። ዩቲዩብ ላይ እና ቲክቶክ ላይ ነው የምትተዋወቁት። ማን ነው የተረገሽ? ሂጂና እህታችሁን ፈልጉ። እኔ ግን በጣም የሚገርም ተማሪ የሃይሚ የብሩክ እህት እያሉ የሚከፋፍሉን በጣም የሚገርም አሁን ሃይሚና ብሩክ እኛ ለመሰብሰብ ብዙ እየጣር ነው። እዚህ ግን እንደዚህ በቃ የማይመጣ ወሬ የለም። ምንድነው ችግሩ? ወንድማችሁ ደውላችሁ ሰላም በሉ፣ እህታችሁንም ሰላም በሉሽ። ካወራችሁ እኮ ቆያችሁ። የምር ይሄ የሚሉት ማለት ነው። ይሄ እኮ አሁን ብዙ ቦታ ባለ እህታችሁ ከዛ ደውላችሁ እንድነሽ ይሄ በሉ በውስጥ አውሩ እስቲ ላይ በቃ በቪዲዮ ማውሩ በቃ እሺ፣ ፈታ በሉ። እህት ማለት እኮ ክብር ነው። እኔ እህት ቢባል ደስ ነው የሚለኝ። አሁን እነሱ እህት ምናምን ስሉ ደስ ነው የሚለኝ። ግን ደግሞ ይሄን ያህል ራስ መስቀል ደስ አይልም። ምንድን ነው እንደዚህ አሁን እህት ማለት ኖርማል ሌላ ነገር ነው አይደለም። እህት ለመሆን መወለድ አይጠበቅብንም። ግን ደግሞ ራሳችሁ አትስቀሩ ትኛለን አይደለም። ግን ሁላችሁም ማለት ነው ቢያንስ ሁላችሁ እኔ ነገራችሁ ተሽለን እንገኝ። አሁን ሌላ ቦታ ማለት ነው ኮምፕሊንግ አድርጎ 59 ሰው አለ። አቤት ወሬ ሌላ ሰው ማለት ነው ሌላ ሰው የሆነ ነገር ካደረገ እኛ ተሽለን እንገኝ። ወላሂ ብሬ ነው። እነሱ የሆነ ነገር አደረጉ ብለን እኛ ለማድረግ በቃ እነሱን ተዋቸው ማለት ትክክለኛ ኦዲየንስ የሆነ ከማንም ጋር አይጣላም። ሁሉንም በአንድ አይኑ ነው የሚያየው አይደል? ወይ ሀዩዬ እንዴት ነሽ ማሬ? ደህና ነሽ? ለማንኛውም ፋበሉ በቃ ወይ ሀዩቴ ደህና ነሽ? እህት መሆን ይቻላል። መጃጃል ግን ያስጠላል። ናትዬ ይሄማ የተከበረ ሰው ንግግር ነው። ተቸገርን እኮ ግን ምን ይሻላል? አንዴ ሽቅው ቶቶሎሩ ሰው 63 ሰው ደርሷል። ግን ኮፒ ሊንክ ታብ እያደረጋችሁ እሺ ማሮች ስጠኝ ቤቴ ተበላሽቷል እኮ በአንቺ ቤት ምክንያት ምን እንደለለ ወረ ስላለ ማለት ነው። ኮፒ ሊንክ አድርጉ። ይብር ዋርኒንግ ላይ ነው ያለው ቤቴ የማ እኔ የምለው የአቢ ቤት የሆነ መጋኛ አለበት። እንደ ትናንትና የራሱ ዋርኒንግ ሰጥቶኝ ወጣሁ እኮ ጉድ ፈላ። እንዴና ብቻው አቤቻው ሁላችሁም እወዳችኋለሁ።
ከመቃጠላይ በፊት መውጣት አለብኝ። እኛ ምን ወድሻለን? ምን አቃጠለ? ውጭ ይሻልሻል። ኖርማል ወሬ እናወራለን። ገና ቅድሚያ ያቴ ነው ማድረግሽ ገና ሄቨን ቆይ ወንድሜ ወንድሜ ውስጥ አሁን ማለት ነው። አሁን ስሚ ሄቨን የሁላችሁም ማለት ነው። አሁን ሀይል ሞድ ብዙ አለ። አሁን በዚህ ሰዓት ሁላችን ሰላም ያለ ነው። በዚህ ስራ ሰሆን ሁላችን ነገረኛ ነን። ገባሽ? አሁን ግን ሰላም ናቸው። እንደ ዛሬም እንደዚህ አይነት ንትርክ እኔ እኮ እያየሁ አይደለም። አሁን ጨዋ ሆኛለሁ ብታው። ኦ ማይ ጋድ ያዝልቅልሽ በሉኝ። እሺ በቃ እኔ ልቀጥምሽ ቃስ በይትንች ወንድሜ ውስጤ ነው። ዛሬ እኮ ማለት ነው የሆነ ጥፋት አጥፍታለች። ግን በስራችሁ ነው። ደግነቱ የለሁበትም። እኔ ምንም የለሁበትም። ከደሙ ንጹህ ነኝ። እሺ ወንድሜ ውስጤ ነው። ኧረ እባክሽ ሜሽን አድርጌሻለሁ እኮ አላየሽውም እንዴ? ያለው ግን ምስኪን ነኝ። እሺ ምንም አላጠፋውም። ታውቂያለሽ፣ የዋህ ነኝ፣ ጨዋ ነኝ። አለሽበት። ማንኛችን ሄቨንን አላውቅም። እኔ የለሁበትም። ተባረክ። ስሚማ ሄቨን ወይ አሁን ማለት ነው። አሁን ሀይሚና ብሩኬ ባልና ሚስት ናቸው አይደል? አሁን ድራማ ሲሰሩ ማለት ነው። ምንድን ነው የሚባለው? እናያለን። አንድ ሰው ካጠፋ ኖ እንደዚህ ነው የምናደርገው። ተጣሉ በቃ መቸኮል አያስፈልግም። እናያለን ማን እንደሚያጠፋ። ከዛ የሚያጠፋ ሰው እንነጋገራለን። ለምን እንደዚህ ታደርጋለህ? ነው ያለ መምከር ነው እንጂ መከተል የለም ታዲያ አሁን አንድ መጀመሪያ ቀን የሆነ ነገር ካጠፋ እንደዚህ ለምን ታደርጋለህ ብሎ መጮ ሳይሆን ራጋ ብለን እናያለን። ከበዛ መናገራችን አይቀርም። እንትን ነው የምናደርገው። ሙድ ነው የምንይዝባቸው። እሺ ለሁለቱ ማለት ነው። እስኪ ነፍስ እንወቅ። አሁን መጀመሪያ ልጆች ራሱ መጀመሪያ ላይ የነበሩ ልጆች አሁን እያውቃሉ ሁሉም ነገር። አዲስ የመጡ ናቸው እኮ የሚያሳስቡት። የምር አሁን እኔን የሚያናድዱ አዲስ የመጡ ትላንት የመጡ ናቸው እንጂ ባለፈው ብርና ልንጣላ ስለምንችል እኮ ድራማ ስንጀምር ማለት እኮ ነው ብለዋል እንዴ? መጀመሪያ እኮ ላይ ናቸው የተጣሉት። አሁን አንድ ላይ ቤት የሚጣሉት ሲጀመር ልንጣላ ስለምንችል አለ ድራማ ስለምንጀምር ማለት ነው። ገልብጦት መልሽም ማለት ነው። ድራማ መጀመር ብቻ ሳይሆን በፍቅር መሀል እኮ ሲጀመር ጸብ አለ። ጸብ የሚመጣው ደግሞ ፍቅራቸውን ሊያጠነክርላቸው ነው። ስለዚህ በዛን ታይም ደግሞ እኛ ማለት ነው አንድ ሆነን ወደ ሌላ ፍቅራቸው ሀይሚና ብሩኬ በሰው ወሬ ላይ ወንድሮ ነበር የምንለያየው። እዚህ ላይ ራሱ ስንት ወሬ ነው የሚወራው? እና ብታየሙ ሲንቴ ነው የተጣሉት። ሲንቴ ደግሞ ዞሮ አንድ ላይ ናቸው። ግን እዚህ ቤት እኮ ሪከርድ እየተደረገ ነው። ምን ልታረጉ ነው? አሁን ደግሞ የሀይም አፍቃር ነው መጣው ሪከርድ እየተደረገ ገና እኮ ያላለቀ ነገር እኮ አለ። እሱ ማለቅ አለበት መጀመሪያ። የምን አፍቃር ነው? የምን አፍቃሪ የለውም እንጂ አሁን የሆነ አዲስ አፍቃሪ ዳራ አይመጣም። ግሩፕ እኮ ጥርሱ ነው የሚያራግፈው። ክርስትና እኮ አለፈ ትናንት። ልንገራችሁ ብዬ ነው። አንቺ ታያለሽ እንደ ቪዲዮ ትናንት ለብሰው አይቻለሁ። የሆነ አራፒን ነው ቪዲዮ ታያለሽ እንዴ? እኮ ላይ የማ ቪዲዮ የነ ኢየሩስን ማናት? ባለፈ እንደውም የሆነ እየሮጠች ያመለጠችበትን ባንክ ሄመን አንጥተው አላምን ብዬ ከምን አገኝተው ነው ብዬ ያንን ቪዲዮ ብቻ አይቻለሁ እንጂ ቪዲዮ ቆየው ቤት ኮፒ ሊንክ እያደረጉልኝ አዩ ቤት ኮፒ ሊንክ አድርጉ። ፋሚሊ ዘንድሮ በኮፒ ሊንክ በቀል ያሳበደ ነው። ማየ እንዳርገልሽ ይሄን ተመጣጣኝ ራስ ነው የምጠፋው። በቀን ነው እንጂ በኮፒ ሊንክ አይደለም። አሁን እንትን ላይ ራሱ እንዳታደርጉ። ገስት ላይ ራሱ አቤ ብዙ ኮፒ ሊንክ አታስለምጂ። ቤቱ ሁሉም ነው ኮፒ ሊንክ የሚፈልገው።
ታብታብ አድርጉላችሁ አድርጉልኝ። ዝም ብላችሁ ስትጀምር እኔ ጥሩ አይደል? እንትን ይኖር ላይፍ ላይ እንትን ይላስባል ማሬ የኔ አካውንት እኔም ቤቱ ላይ ዋርኒንግ ሰጥቶ አያውቅም እኮ ቀይ ምናምን አያደርግም፣ ግን እንትን ቪዲዮ ያቃጥላል እንጂ አንዳንዴ ቪዲዮማ በተለይ የሆነ ብርጭቆ ምናምን ካየ ወዲያው ነው። ስራ ፈልጉልኝ አብረን ነው የምናሳድገው ሲላት ልጅ ያንተ አይደለም ማለት ነው። እናንተ እየገባችሁ ቪዲዮ እያያችሁ እያበረታታችሁ ጎበዝ ሄዱ። ኦጢት ግን ድምፅሽ ሁሌም እኮ ነው እንትን እኮ ነው። የት ገብተሽ ነው የምታወሪው? የኔ ነው ሪፎን ነው የሰው ድምፅ ማለት ነው። ህገወጥ ነው። አዩ አንዷን የቤት መታ ማለት ነው። ህጋዊ አይደለም ልንገራችሁማ ማለት ነው። እኔ ቤት መታ አንዷ ማለት ነው። የሆነ የእዩን አመጣች። እዩን አምጪልኛ የሚያለቅስ ኢሞጂ አደረገችና እዩስ ብላ ጠየቀች ማለት ነው። ከዛ ሁለተኛ ጊዜ እዩስ አለች። ከዛ ሶስተኛ ጊዜ መሰለ እዩ አለች። ከዛ ሌላዋ መታ አለቻት። ከዛ የሆነ ጠረጠርኩኝ እና ማለት ነው እቤቷ ገብቼ ቼክ ምናምን ሳደርግ ማለት ነው የእዩ ቻናልን የእዩ ፎቶ ምንም ነገር የለም። የምትፖስተው ሌላ ሰው ነው ምናምን ነገር ማለት ነው። ከዛ ገረመች ማለት ነው። ሰው ግን ነገር ይወዳል። አሁን እኔ ባመጣት ምንም ችግር የለውም። ከዛ ምን ብዬ እንደመለስኩላት ስታዩ አፍቃርና ትላለች። ከዛ ምን ብዬ እንደመለስኩላት ማለት ነው። ከዛ ሸር ያረኩላት ያለች ናፈቀችኝ እኮ ማለት ወንድሜ ውስጤ ነው። እሱ እኮ አንዱ ይሰጣት ነው አይደል? ትታከለ አረስ ኖራለች። ቅድም ተጣጥፈን ነበር ፎሎ መለሰችላት እኮ ሀይሚ የማ የረያው ነው። አንቺም ወጣሽ ከእንትና ከስር ወጣሽ አቢ ደስ ብለኛል። እንኳን ደስ ያለሽ። ርቹን ወረዳት እኔ ድሮ ነው የመለሰችልኝ ማሬ አይደለም። ኧረ ታይ እኔ ግን ባይሆን እራሱ አንድ ቀን እንደዚህ ማለት በጣም ነው የሚዳብረኝ። አልወድም መልሶ ምናምን እኔ አሁን ለምሳሌ ገብቼ ፎቶ መልስ ያይ ማለት አልወድም። በጣም ነው የሚያስጠላኝ። ማርያም እኔም ብዬ አላውቅም። እራሳቸው ናቸው የመለሱልኝ። እኔም ብዬ አላውቅም። እኔም አላልኩም እኮ ማንን ብሏት ማለት ያልማልማሎቹ በጣም ነው የሚያስጠላኝ። እኔ አላልኩም። ማን መልሽልን ብሏት ነው የመለሰችልን። ይሄ ራሱ ልነግራት ነበር መረዳረጊው ልነግራት ነበር መልሽ ብያት ለማየራያ ኧረ ሲጀምር እሷ አትጨነቅም። ኧረ ይህች ልጅ እንደ ዱቄታም ትለናለች። አንቺ ተይ እኔ ሜካፕ ተጠቀሚ አላቅ ዱቄት ተጠቀሚ አላቅ ተይ እኔ ዝም ብዬ ነው እንደው ቆንጆ ይሁን ተይ አስነሳሻለሁ ከፈለኩ ትላለህ። ማን ነው የሚለው? እኔ እያልኳት ነው። ለወንድም ውስጥ ነው አትሰደቢ እያልኳት ነው። ወረደችብን እኮ አመዲያም እኔ ኖርማል ነው። እኔ ብሎክ ቢታረግኝም ኦኬ ማን ስለሆንሽ ነው? ችግር የለውም። አቢስ ነው በሌላ ስሄድም ደግሞ ተመል እንገናኛለን። ስለዚህ ችግር የለውም። ወይ የትርታ ያንቺ መረጠና ፈክሽኛ ይድማቀ ፍጹም ማፈቀረኩ ነበር ምስኪን ደግሞ እኔ ኮሜንት ላይ አቢ አውሪ ትለኛለች። እኔ ምንም እንደ ነው የማወራው ቀልድ ነው እንደ ማውራት በክርስቲያኑ እንደምታወሪው እና በቀልድ አላላችሁ ፍቃድ አይደለም እንዴ? አሁን ማለት ነው ምንድነው እኔም ከታች ማለት ነው ብሩኬን እንደዚህ በይ እያሉ ነበር በእኛ ጽሁፍ ማለት ነው። አንቺ እንደዚህ በይ አወረ እያሉ ነው። ሁለት ቃል ብዬ
እናቴ እንዴት ነሽ? ደህና ናችሁ? ምን ሆነሽ ነው? ደህና እርግዝዬ እንዴት ነሽ? አንቺ ዛሬ መጋኛ ሞኛል። መጋኛ እንዳለ ምን አለ እንዴ? እንደ አብሽ መጋኛ ነው ትቶኛል ዛሬ። እንዴት ነሽ እርጉዝዬ? ምን ሆነሽ ነው? ደህና ነሽ? እባክሽ ምንድን ነው አብይ አህመድ ትናንትና እንደዛ ነው የተባለው። ስልጤና ትግሬ ተስማምተው እንዴት እንደሳኩኝ ግን ይሄ ድምፅ ማለት ነው። መቼ መሰለሽ ምንድን ነው የሚያስቃት? ሚኒስትር ነው እንዴ? አንቺ ማርያምን ማለት አቤ አላስተዋልኩትም ነበር። ከዛ ኮሜንት ላይ አንቺ ከመሀል እኮ ነሽ መቀስ መቀሳው ይተሳርገው በሁለታቸው መሀል ነው። ወይ እኔ እንዴ ገባሽ እንዴ መሀል አላየሽም? ከመሀል ሆኜ እየሰደጉኝ ሲወጣ ሰው ሲወጣ እኮ ነው መሀል ላይ የሆንሽው አይደል? አይደለም ሰው እየወጣ ሲሄድ ምናምን ነገር ነው መሀል የሆነችው እንጂ አቢ ከዛ ቀጠላ እንደዛ እኮ ነው። ሁለተኛ ዞር ምናምን ስለሚዛ ከዛ ግን አንቺ እንዴት እያሉ ነው የሚያወሩት? እኔ ላበቴን የተገለበጠ እናንተ ግን ይችላል ደስ ይላል። እንዴት እያሉ ነው የሚያወሩት እኮ ጠይቂያቸው፣ ተረታ ጠይቂያቸው፣ በደምብ ጠይቂያቸው። እኔ እንኳን ላወራ ለማን ነው ሞዴሬት ሌላ ሰው ማለት እኛ አያቸው እድሉ አግኝተን እንኳ ፍቅራችን አልገለጥንላቸውም። አንቺ ከዚህ በፊት አውርተሽ ታውቂያለሽ አይደል? አሁን ደግሞ ምንድን ነው የምትይው? ሰላም እንደናቸው እኛ ገብተሽ ታውቂያለሽ ወይስ ደህና ናችሁ? ደህና አለሁልሽ። እንዴት ናችሁ? ማርያም ወንድም ውስጥ ማለት ነው። እግዚአብሔርን እየፈለኩሽ ነበረ ግን አልነበርሽም። ፕራይቬት አድርጎሽ ምን አላውቅም። እግዚአብሔርን ነበረች ግን በቃ በስተብኝ ነው። ምን ታርግ ሲጀመር ሀዩ አልነበረች ብቻ ነኝ ነበር ያስገባው ነበር። ናርድዬ መጋኛ መጥቶኝ ያደረ ውሃ ማሰራ ተቀመጥኩ ነው መሰለኝ። ሀዩ ናት። የሀዩማ ይለያል። የሀዩ ይለያል ወይ ሀዩ ስትገባ እንዴት እንዳናደደችኝ ማለት ነው። የእሷ እኮ ከምታወራው ይልቅ እዛ እጃዛ ቤት ያሉ ሴቶች ናቸው የሚንጫጩት። አዎ የምር ድምጿ በጣም እንትን ነበረና ከዛ እሷ ስታወራ ማለት ነው የእሷን መጎበዛል። ሁላቸውን እኮ አወራች። ሁላቸውን እኮ ነው ያወራች እሷ። ገባት ነው ሲጀመር ለቂሶ ቤት ነው የሚመስለው። ትንሽ ፈታ አድርጋለች። ቡሩኬ ሲመጣ ጸጥ አሉ ለቅጠው የሆነ ነገር ልንገራችሁ